በአንድ ትልቅና ሰላማዊ ጫካ ውስጥ ብዙ እንስሳት በሰላም ይኖሩ ነበር። ዝሆን፣ አንበሳ፣ ጦጣ፣ ወፎች እና ብዙ ሌሎች እንስሳት በአንድ ላይ ይኖሩ ነበር። ነገር ግን በዚያ ጫካ ውስጥ አንድ ተንኮለኛ ጅብ ነበር። እሱ ሁል ጊዜ ሌሎችን እንስሳት ለማታለል ይሞክር ነበር። ጓደኛ አልነበረውም፣ ምክንያቱም ሁሉን ያታልል ነበር። በዚያ ጫካ ውስጥ ደግሞ አንዲት ብልህ ጥንቸል ትኖር ነበር። እሷ ፈጣን አስተሳሰብና ብልህ መንገድ ትጠቀም ነበር። አንድ ቀን ጅቡ በራሱ እንዲህ አለ፣ ይህች ጥንቸል ትንሽ ናት፣ በቀላሉ እያደንኳት እበላታለሁ እና ጥንቸሏን ለማታለል እቅድ አዘጋጀ። ጅቡ ጥንቸሏን በጫካ መንገድ ላይ አገኘ። እንዴት ነሽ ትንሽ ጥንቸል ብሎ በማታለል አነጋገራት። ጥንቸሏ ግን አይፈራችም። እሷ የጅቡን አይነት ታውቃ ነበር። ደህና ነኝ ጅቦይ፣ ነገር ግን በጣም እየተጣደፍኩ ነኝ አለች። ጅቡ በውስጡ አሰበ፣ አሁን ለማታለል ጥሩ ጊዜ ነው። ጥንቸሏ ግን እርሷም እቅድ ነበራት። በራሷ እንዲህ አለች፣ ይህን ጅብ ካላታለልኩት ዛሬ ይጠፋለሁ። ከዚያ ጅቡን በደንብ ፈገግ ብላ አነጋገረች። ጅብ ሆይ፣ እኔ አንድ ትልቅ ምስጢር አውቃለሁ። በጫካው መሃል በጣም ብዙ ምግብ አለ። ሁሉም እንስሳት እዚያ ይሄዳሉ። ጅቡ አይኑ በራ። እውነት? ፈጠን እንሂድ አለ። ጥንቸሏ በቀስታ ጅቡን ወደ ጥልቅ ጉድጓድ መራችው። ምግቡ እዚህ ውስጥ ነው፣ መጀመሪያ አንተ ግባ አለች። ጅቡ ሳያስብ በፍጥነት ዘሎ ገባ። ነገር ግን ውስጥ ምግብ አልነበረም፣ ጥልቅ ጉድጓድ ብቻ ነበር። ጅቡ ተቆጣ። እኔን ማን አታለለኝ? ውጪ አውጪኝ! ጥንቸሏ ግን ከላይ ቆማ እየሳቀች ተንኮለኞች በራሳቸው ተንኮል ይያዛሉ አለች። ከዚያ በኋላ ጥንቸሏ በሰላም ወደ ጫካዋ ተመለሰች። የተረቱ ትምህርት፣ ተንኮል መጨረሻው ጉዳት ነው፣ ብልህነት ግን ያሸንፋል። ይህ ከምከም አካዳሚ ነው። ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ።